ለዘላለም ይባረክ። ሲደክመን እያበረታን ስንወድቅ እያነሳን እግዚአብሔር አምላክ በዚህ አድርሶናል። እንግዲህ እቺን አንዷን ቪዲዮ ለመስራትም ሰዓት ያስፈልጋል፣ ጊዜ ያስፈልጋል። ካለን ሰዓት ላይ እንግዲህ እየሰጠን የእግዚአብሔርን ወንጌል እናገለግላለን። ምክንያቱም መጀመሪያ የእግዚአብሔርን እናስቀድማለን፣ እግዚአብሔር የኛ ይሰራል። እንዲህ ነው ያለችው አቢግያ ለዳዊት ማለት ነው። አንተ የእግዚአብሔርን ጦርነት ትዋጋለህ፣ እግዚአብሔር ለአንተ የታመነን ቤት ይሰራል። ስለዚህ ወዳጆቼ፣ ወንድሞቼ ማህበራዊ ሚዲያን ፌስቡክን፣ ቲክቶክን፣ ቴሌግራምን፣ ኢንስታግራም ሁሉንም የምታውቁትን ማህበራዊ ሚዲያን በእግዚአብሔር ቃል አጥለቅልቁት። ይወደ በምታገለግሉበት ቦታ የሚሰበከው የእግዚአብሔር ቃል ነው መሆን ያለበት። ይኸውልህ ትውልድ በኢየሱስ የእግዚአብሔርን ቃል መስማት አለበት። ያልሰማ የእግዚአብሔርን ቃል መስማት አለበት። ያላየ የእግዚአብሔርን ቃል ማየት አለበት። ያላነበበ የእግዚአብሔርን ቃል ማንበብ። የሰውን ቃል አይደለም ማንበብ ያለበት። ሰው የደረሰውን ድርሰት አይደለም ማንበብ። ሰው የጻፈው መጽሐፍ በምድር ነው የሚቀረው። ሰው የደረሰው ድርሰት በምድር ነው የሚቀረው። ሰው የተወነው ትወና በምድር ነው የሚቀረው። በምድር የማይቀረውን ከሰማይ የሆነው የሰማይን ቤት የሚያዘጋጀው የሰማዩን አምላክ የእግዚአብሔርን ቃል በማህበራዊ ሚዲያ ላይ ማስተላለፍ አለብን። ተናገሩ፣ ስበኩ። በመዝሙር የእግዚአብሔርን ቃል አስተላልፉ። በቃል የእግዚአብሔርን ቃል አስተላልፉ። ኢየሱስ ጌታ ነው ብላችሁ አንዷ ቃል ትልቅ ስራ ትሰራለች። የእግዚአብሔር ቃል ይኸውልህ ተሻገር ብሎ በኢየሱስ ክርስቶስ የሚያሻግር የእግዚአብሔር ቃል ነው እንጂ የሰው ቃል አይደለም። በኢየሱስ ክርስቶስ ኑር ብሎ የሚያኖር የእግዚአብሔር ቃል ነው እንጂ የሰው ቃል አይደለም። ወዳጆቼ፣ ወንድሞቼ ለመኖር ከፈለጋችሁ፣ ለማምለጥ ከፈለጋችሁ፣ ለመሻገር ከፈለጋችሁ፣ እድሜያችሁ እንዲረዝም ከፈለጋችሁ ይሄንን የእግዚአብሔርን ቃል አስተላልፉ። ይሄንን የእግዚአብሔርን ቃል ስበኩ። በዚህ በእግዚአብሔር ቃል ኑሩ። ትውልድ ኢየሱስ ክርስቶስም ተጣምቷል። ትውልድ ግራ ገብቶታል። ትውልድ የእግዚአብሔርን ቃል መስማት አለበት። ትውልድ ወደ ሰማይ አምላክ ወደ እግዚአብሔር መሮጥ አለበት። ወደ እግዚአብሔር ቤት መሮጥ አለበት። እናንተ የአባቴ ብሩካን፣ እናንተ ጌታ የረዳችሁ፣ እናንተ የእግዚአብሔርን ምሕረት፣ እናንተ የእግዚአብሔርን ቸርነት፣ እናንተ የእግዚአብሔርን በጎነት የቀመሳችሁ የአባቴ ብሩካን፣ እግዚአብሔር በረዳችሁ፣ እግዚአብሔር ባገዛችሁ፣ እግዚአብሔር አምላክ አቅም በሆናችሁ፣ እግዚአብሔር አምላክ ጉልበት በሆናችሁ በዚያ ጊዜ ጉልበታችሁ ሳይደክም እግዚአብሔር አምላክ አይኖቻችሁን ሳያፈዘው እግራችሁ ከመራመድ ሳይቆም ጤንነታችሁ ሳይዛባ በምድር ላይ ሳላችሁ የእግዚአብሔርን ወንጌል አገልግሉ። እግዚአብሔር በሰጣችሁ እድሜ፣ እግዚአብሔር በሰጣችሁ ሰዓት፣ እግዚአብሔር በሰጣችሁ ጊዜ የሰማይን አምላክ እግዚአብሔርን አገልግሉ። ሱቅ የምትሰሪው እህት ሱቅ ውስጥ ሆነሽ የእግዚአብሔርን ቃል ፖስችው። መንገድ ላይ የምታወራው ወንድም የእግዚአብሔርን ቃል ፖስት። ምድር በኢየሱስ በእግዚአብሔር ቃል ልትሞላ፣ ትውልድ በእግዚአብሔር ቃል ሊሞላ በኢየሱስ ይገባል። በኢየሱስ ይሄንን ባደረግን ቁጥር በቃል እናሸንፋለን። ጌታ ለዘላለም ይባረክ።